ፍጻሜው ላይ ደርሰናል። ሊጀመር ነው የዓለም ዋንጫው ፍጻሜ። ስፔን ከአርጀንቲና የዓለም ሻምፒዮን ከአውሮፓ ሻምፒዮን። ዓለም ዋንጫ በታሪኩ ከ1962 በኋላ በተከታታይ ዋንጫን ያነሳ ሀገር አላስመለከተምና አርጀንቲና ይህን ታሪክ ለመርገም ስፔን ደግሞ በ2010 በአፍሪካ ምድር ያነሳችውን ብቸኛ ዋንጫን ሁለት ልታደርግ የሚያደርጉት ፉክክር ሊጀመር ሰዓታት በጣም ጥቂት ሰዓታት ቀርቶታል። የፊፋው ፕሬዝዳንት ጃኒ ኢንፋንቲኖ በስፖርቱ መድረክ ብቻ ሳይሆን በሰው ልጅም ታሪክ ታይቶ የማያውቅ ታላቅ ማህበራዊና ባህላዊ ክስተት የሆነ ያሉት የ23ኛው ዓለም ዋንጫ ዛሬ ምሽት 4 ሰዓት ላይ ስፔን ከአርጀንቲና በሚያደርጉት የፍጻሜ ጨዋታ ይደመደማል። የወቅቱ የአውሮፓ ሻምፒዮን የቀድሞ የዓለም ዋንጫ አሸናፊ ለድሉ እንግዳ ያልሆነበትን ዓለም ዋንጫ ዳግም ሊያነሳ የሜታላይፍ ስቴዲየምን ጨዋታ እየተጠባበቀ ይገኛል። 3 ሀገራት ጥምርት ያዘጋጁት 48 ሀገራት መሳተፋቸው የተለያዩ አዳዲስ ህጎች ለመጀመሪያ ጊዜ መተግበራቸው ሜዳ ውስጥም ሆነ ከሜዳ ውጪ የሆኑ ዘርፈ ብዙ ጥያቄዎች ያስከተሉ ውዝግቦች እነዚህና ሌሎች ያለፉት 39 ቀናት የ23ኛው ዓለም ዋንጫ መልኮች ነበሩ። ለትሬኒንግ ሜዳ አትገቡም የተባሉበት ልጄ ቀይ ካርድ አይቷል መልሰው ብዙ ነገር ያየነበት ሁለቱም ሀገራት ከምድቡ ጀምሮ አርጀንቲና እና ስፔን ማለትም የነበራቸው 7ቱም ጨዋታዎች ያለ ሽንፈት ያጠናቁ እንጂ በአንጻራዊነት ሲታይ ስፔን ብዙም ሳትቸገር ነው ወደዚህ ፍጻሜ የተጓዘችው። አርጀንቲናን ግን ስናይ ከኬፕ ቨርድ እስከ ግብጽ እንግሊዝን በጥሎ ማለፍ የተለያዩ ጨዋታዎች ላይ በእጅጉ አርጀንቲና ተፈትና ሆኖም ግን ከሽንፈት ደጃፎች ደጋግማ ብትደርስም የኋላ ግን በድል ተወጥቷለች። ይህ የዓለም ዋንጫ የሁለት ትውልድ ከዋክብት ፉክክርም ነው። ሁለቱ በስፔን የካታላኑን ባርሴሎና ደምቀው ያደመቁት ኮከቦች የዚህ ፍጻሜ ጨዋታ አብያተ ምልክቶች አይከኖች ናቸው። መሲ በባርሴሎና ያደረገውና የሆነለት ሁሉ ላሚን ያማልም ካምፑን ላይ ያደርስበታል ተብሎ የሚጠበቀው ስኬት ሁሉ የዚሁ ጨዋታ ሌላኛው ነጸብራቅ ይሆናል ተብሎ የሚጠበቅ ጉዳይ ነው። ላሚን ያማል በአመትም ሆነ በስኬት ከእድሜው እኩሌታ በላይ ከሚበልጠው ሊዮኔል ሜሲ ጋር ዛሬ ዙፋኑን የሚለዋወጥበት ሊሆንም ይችላል ላይሆንም ይችላል። በፊት መስመር እንቅስቃሴ ላይ በእስካሁን ጉዞ 5 ግቦችን ያስቆጠረው ሚካኤል ኦያርዛባልም ሚናው ቀላል የሚባል ተጫዋች አይደለም። ለአርጀንቲና መሲ፣ ለስፔን ደግሞ ላሚን ያማል በጨዋታው የትኩረቱና የልዩነት ማዕከል ተደርገው ይወሰዱ እንጂ በሜዳው አማካይ ክፍል ላይ ብልጫ ለመውሰድ የሚደረገው ፍክክር ወሳኝነት አለው። በዚህም ረገድ እንግዲህ በልዩነት የሚነሳው አንድ ተጫዋች አለ፣ ሮድሪ ይባላል። ስፔናዊ የማንቸስተር ሲቲ ተጫዋች በዚህ ዓለም ዋንጫ አዳዲስ ክብረ ወሰኖችን አስመዝግቧል። በቀድሞ የኳታር ዓለም ዋንጫ በራሱ ተይዞ የነበረው 638 የተሳካ የኳስ ቅብብል በዚህኛው መድረክ ደግሞ የቀድሞውን ጨዋታውን በ656 ከፍ አድርጎታል። ይህ ቁጥር ነገ ከዚህም ሊጨምር ሊበልጥ እንደሚችል ይጠበቃል። ይህ መንገድ ደግሞ የ2024ቱ የባላንዶር የዓለም ዋንጫ ኮከብን እንግዲህ ተጫዋች በዚህኛው መድረክ ሊያደርገው እንደሚችል እንግዲህ የወርቅ ኳስ ሽልማት ሊያደርሰው ይችላል የሚሉ ሐሳቦችም ግምቶችም እየተሰጡ ይገኛሉ። ከወዲህ ሮድሪ ጨዋታው ኃይል ያመዝናል ኃይል ያለበት የበዛበት ሊሆን ይችላል ሲል አርጀንቲና ግን የትኛውንም አይነት የጨዋታ መንገድ ይዛ ብትቀርብ ለዛ መዘጋጀቱንም ተናግሯል። ሁሉም ነገር ከሰዓታት በኋላ ይፈጸማል፣ የምናየው ይሆናል። ጥበቃው ሁሉ ያበቃል፣ ጉጉቱ ሁሉ ይቋረጣል፣ አሸናፊው ሁሉ ይለያል። ኮከቦቹ ወደ መድረክ መጥተው ደግሞ እንዲንጸባረቁ በር የከፈተው ማን ነው የሚለውንም የምናይበት በሜዳ ውስጥም ሆነ ከሜዳ ውጪ ውዝግብ ያላጣው ክስተት የሆነው ቡድኖችን ተጫዋቾችን ያስተዋወቀው እንግዲህ የዓለም ዋንጫው ሊደመደም እንግዲህ አሁን ላይ ተቃርቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕን ጨምሮ በርካታ ታዋቂ ሰዎችን ይታደሙበታል ተብሎ የሚጠበቀው ይህ ጨዋታ አርጀንቲና ከስፔን የሚደረገው ጨዋታ ለ39 ቀናት ሲታይ የነበረው የዓለም ዋንጫ የእግር ኳስ ቲያትር መጋረጃው ሊዘጋ ነው ሰዓታት ቀርቷል። በዚህ ጨዋታ ማን አሸንፎ ዋንጫውን ያነሳል ብላችሁ ታስባላችሁ? ግምታችሁን አጋሩን። ይህ መረጃ በኢንዲስ አህመድ የተጠናከረው በዋንቱ ኒውስ።